በዚህ ኮርስ ስለ ጃቫስክሪፕት ቫሪያብልስ እናያለን። እንዴት ዲክሌር እናደርጋለን፣ ኔሚንግ እንዴት እንሰጣለን፣ ኢኒሻላይዝ ቫሪያብልስ፣ ስኮፕስ እና ሆስቲንግ አንድ ባንድ እናያለን። ቫሪያብልስ ማለት በምንፈልገው ጊዜ የምንጠቀምበትን ዳታ የምናስቀምጥበት ኮንቴነር። ቫሪያብልስ ማለት ስሙ እንደሚያመለክተው ተለዋዋጭ ስለሆነ በምንፈልግበት ጊዜ እንቀይረዋለን። ጉድ ኔምስ ብዙ ጊዜ የምንላቸው ገላጭ ቢሆኑ ይመረጣል። ዝም ብለን ኤክስ እንዴት ዋይ እንዴት ከምንል ሌት ኤክስ ሳምቲንግ ከምንል ከምንሰራው ስራ ጋር ለምሳሌ ስለ ሄድ ስለ ከፍታ እያወራን ከሆነ ሄዱ እንዴት ነው፣ ስለ ካውንተር አላርም እያወራን ከሆነ ለምሳሌ ስቴፕ ካውንተር መግለጽ፣ ቬሪያብል ኔሞችን ለመጻፍ ከነዚህን አራቱን ሌተርስ ዲጂትስ ኤንድ አንደርስኮር ኤንድ ዶላር እንጠቀማለን። ነገር ግን ቫሪያብል ለመጻፍ በዲጂት መጀመር አይቻልም። እንዲሁም ጃቫስክሪፕት ኬስ ሴንሲቲቭ በመሆኑ ቴስት ሶስቱ የምናያቸው የተለያዩ ቫሪያብሎች አድርጎ ጃቫስክሪፕት ኮንሲደር እናደርጋቸው፣ ምክንያቱም በስፔሊንግ ስለሚለያዩ ነው። እንዲሁም ደግሞ ጃቫስክሪፕት ራሱ የሚጠቀምባቸው የተለያዩ ወርዶች ስላሉ እነዚህን መጠቀም አይፈቀድም። በነገራችን ላይ እነዚህን ወደ ብራውዘር ሄደን ማየት እንችላለን። ሪዘርቭድ ወርድስ ከፀይን የመጀመሪያውን በጃቫስክሪፕት ሪዘርቭድ ወርድ የሚባሉት እነዚህ ናቸው። እነዚህን በአንድም በሌላም ጃቫስክሪፕት ራሱ ለተለያየ ፐርፐስ ስለሚጠቀምባቸው እነዚህን እኛ መጠቀም የለብንም ማለት ነው። በመቀጠል መጠንቀቅ ያለብን የጃቫስክሪፕትን ቫሪያብሎች በምንጠቀምበት ጊዜ ከመጠቀማችን በፊት ዲክሌር ማድረግ መቻል አለብን። ለምሳሌ ሌት ብለን ዲክሌሪንግ ቫሪያብል ሶስት አይነት ኪወርዶች አሉ። እነዚህ ቫር፣ ኮንስት እና ሌት ይባላሉ። ቫር የሚባለው ኦልድ ስታይል ጃቫስክሪፕት ሲመጣ ጀምሮ አብሮ የመጣና ሪዲክላሬሽን ለማድረግ የሚጠቀምበት ነው። ነገር ግን በአሁኑ ሰዓት ኦልድ ስታይሉ ቫር የኮድ ችግር እየፈጠረብን ስለሆነ አንጠቀምበትም። ለትምህርት ያህል ነው እንጂ ለፕሮዳክሽን ላይ ወይም ለኮዳችን ላይ አንጠቀምበትም። ሌትን መጠቀም ይመረጣል። ኮንስት የሚባለው ደግሞ አንድ ጊዜ ቫሊዩ ከሰጠን በኋላ ያ ቫሊዩ አይቀየርም። ለምሳሌ ለኮንስት ኤግዛምፕል ሊሆኑ የሚችሉ ማትስ ስንማር የምናውቃቸውን የኮንስታንቶች እነ ፓይ አንድ ጊዜ የተሰጡ ስለሆኑ አይቀየሩም። ሌላው ሌት ነው። ሌት ለስራችን የሚጠቅመን ነው። ስለሆነ በዚህ ትምህርት የምንጠቀመው ሌት የሚለውን ነው። ለምሳሌ ሌት ሄድ። ሌላው የሌት አገልግሎት በስተት እንኳን የሆነ ቫሪያብልን በድጋሚ እንዳንሰይም ያደርገናል። ሌት ክሊር የሆነ ኮድ እንድንጽፍ ያስችለናል ማለት ነው። ኢኒሻላይዝ እና ቼንጂንግ ኢኳል ሳይን ሲንግል ኢኳል ሳይን አሳይመንት ኦፕሬተር ነው የምትባለው። ለምሳሌ 100 አሳይንድ ቱ ስቴፕስ ብለን ነው ልናነበው እንችላለን። 100ን ለስቴፕስ አሳይን ያደረግ ነው። ልክ አሁን ኤጅ ቫሪያብል 25 ገላጭ ስም ነምበርስ ላይ፣ እንዲሁም ደግሞ ስትሪንግስ ነምበርስ የተለያዩ ቁጥሮችን ነው የሚይዘው። ስትሪንግ ደግሞ ሌተሮችን ፊደል የምንላቸውን ይዛል። ወይ ደግሞ በማንኛውም ቁጥር የሚሆን ሌላ በኮቴሽን እስከተቀመጠ ስትሪንግ ነው የሚባለው። ኮንስታንት የሚባሉት አንድ ጊዜ ቫሊዩ ከሰጠን በኋላ በፍጹም የማንቀይራቸው ማለት ነው። ለምሳሌ ፓይ 3.1 ተሰጠ፣ ይሄ ኮንስታንት ነው፣ በምንም አይቀየር። ግሎባል የሚባለው ከብሎክ ውጭ ዲክሌር ማድረግ ሲባል ይህም ኤቭሪዌር እንዲታይ ነው አገልግሎቱ። ሎካል ከተባለ ግን ኢንሳይድ ዘ ፋንክሽን ብቻ ነው። ኢንሳይድ በብሎክ ውስጥ ወይም ደግሞ በፋንክሽን ውስጥ ነው ዲክሌር ሊሆን የሚችለው። ኤክስን አሁን ግሎባሊ ዲክሌር አደረግነው፣ ምክንያቱም ምንም አይነት ከርሊ ብሬስ አልታሰረም። ወይም በከርሊ ብሬስ ወይም በብሎክ ውስጥ ስለሆነ ያለው ሎካሊ ዲክሌር አደረግነው ማለት ነው። ሆስቲንግ ማለት ቫሪያብሉን ዲክሌር ከማድረጋችን በፊት ወይ ደግሞ ከታች ዲክሌር አድርገነው ከላይ እንደመጥራት ነው። ስለዚህ ስለ ቫሪያብል ኦልዌይስ ዲክሌር ማድረግ ያለብን ቢፎር ዩዝ ነው። ቫሪያብል ከመጠቀማችን በፊት ዲክሌር ማድረግ ያለብን። ሌት እና ኮንስትን ብንጠቀም የተሻለ ነው። ክሊር ዲስክሪት ኔሞችን ብንጠቀም እንዲሁ ደግሞ ሪዲክሌር ማድረግ የለብንም። ኮንስታንት ቫሊዎች እንደማይቀየሩ ማወቅ አለብን። ለቫር፣ ለሌት፣ ለኮንስት ስኮፕ ላይ ቫር ፋንክሽን ስኮፕ፣ ሌት ላይ ደግሞ ብሎክ ስኮፕ። ሆስቲንግ ቫር ሆስት ያደርጋል፣ ሌሎች ግን አያደርጉም። ሪዲክሌር በቫር ይቻላል፣ በሌት እና በኮንስት ግን አይቻልም። ሪአሳይን በቫር ይቻላል፣ በሌትም ይቻላል፣ በኮንስት ግን አይቻልም። እነዚህን ፕሮፐርቲዎች ፕራክቲካሊ እናያቸዋለን። ፕሮጀክት ፎልደር ክሬት ማድረግ
ቫሪያብልስ ኒው ዊንዶውን ከፍታለን። ፕሮጀክት ፎልደራችንን ወደ ቪዥዋል ስቱዲዮ ኮድ አንድ ኤችቲኤምኤል ክሬት እናደርግ። ኢንዴክስ ዶት ኤችቲኤምኤል ስክሪፕት ዶት ጄኤስ። በመቀጠል ለኤችቲኤምኤላችን አንድ መነሻ ኮድ እንስተው ሽፍትን ይዤ አንድ ቁጥር ስጫን የኤችቲኤምኤል መነሻውን ከዛ ይህን ኢንተር እንላለን። የኤችቲኤምኤል መነሻ ኮድ አግኝተናል ማለት ነው። ኤችቲ እንበልና ቫሪያብልስ ወይም ይህን ኤችዋን ማለት እንችላለን ጃቫስክሪፕት ቫሪያብልስ። እዚህ በመቀጠል ወደ ብራውዘር እንሂድና ኦፕን አድርገን ይኸው ቫሪያብልስ ሴንተር እንዲመጣልን። ከዚህ በመቀጠል ስኮፕ ነው። ስኮፕ ኮንትሮል ይዘን ፎርዋርድ ስላሽ ስንነካ ኮመንት አደረጋለን። ይሄ ለሲንግል ኮመንት ነው እንጠቀምበት። መልቲፕል ኮመንት ማለት ከፈለገ ደግሞ ስላሽ አድርገን ከዛ እዚህ ጋር የፈለግነውን ቴክስት ብንጽፍ ማለት ላይ ለመልቲ ላይን ኮመንት ሆነ ማለት ነው። ስኮፕ ላይ ሁለት አይነት ስኮፕ አለ ብለናል። በቅድሚያ ቫርን ፋንክሽን እንጠቀምና ቴስት ቫር ኖ ፓራሜትር ከቦዲ ውስጥ ኢፍ አሁን እነዚህ ቦዲ እንፈትና ቫር ኤክስ አሳይን 10 ከዛ ውጭ ላይ ፋንክሽናችን ኮል እናደርግ ኮፒ እናደርጋትና ከዛ እዚህ ውስጥ ላይ ከቀጥሎ ኮንሶል ዶት ሎግ ኤክስ ማለት እንችላለን። ይህን ፋንክሽናችን ደግሞ ወደ ኤችቲኤምኤል ኮኔክት እናድርገውና ስክሪፕት ጃቫስክሪፕትን ከኤችቲኤምኤል ለማገናኘት ዋናውና ተመራጩ መንገድ ኤክስተርናል ፋይል ነው። ኤክስተርናል ፋይል ክሬት አድርገናል። ኮዳችን እዚህ ውስጥ ነው የጻፍነው። ይህንን ደግሞ ብራውዘር ላይ የሚታይ ወደ ኤችቲኤምኤል ለማምጣት ስክሪፕት ውስጥ ኤስአርሲ ከዛ ዶት ስላሽ እናደርግና ስክሪፕት ዶት ጄኤስ የሚለው መጣ። አሁን ኮኔክት እናደርግ። ከዛ ኮዳችን መጥቷል አልመጣ የሚለውን ለማየት እዚህ ራይት ክሊክ እናደርግና ኢንስፔክት የሚለውን ክሊክ እናደርግ። በቀኝ በኩል ኮንሶል የምትላለች እሷ ጋር ብንሄድ 10 የሚለው ቫልዩ መጣ። ይህን ኮፒ እናደርገው። ከዚህኛው ውጭ ፔስት እናደርግና ኤክስ እንጥራ። ውስጥ ያለችውን ኤክስ አሁን ኮመንት አድርጌያለሁ። ስለዚህ ቫር እዚህ ውስጥ ይታወቃል ወይስ አይታወቅም የሚለውን ለማየት ነው። ዋና ናች እዚህ ጋር ስንገዛ ፍሬሽ ስንመረጥ ስቲል ይታወቃል። ምክንያቱም ይህን ስኮፕ አሁን ወጥቶታል። አሁን ደግሞ ውስጠኛውን ስቲል ኮፒ እናደርግና ከፋንክሽን ውስጥ እንግዲህ ሁለት ቦታ ላይ አንብቦልናል። ከዚህ ውስጥ ይሄ በነገራችን ላይ ውስጠኛው ብሎክ ስኮፕ ነው። ፋንክሽን ምናት የላይኛው እዚህ ታች ላይ የምትዘጋው ነው። ቫር ፋንክሽን ላይ ስኮፕ ያደርጋል። ከፋንክሽን አይወጣም፣ ከብሎክ ግን ይወጣል እያልን የተማርነው። ስለዚህ አሁን እዚህ ጋር እንሄድና ሪፍሬሽ ብናደርግ ነው ኤረር ኤክስ ዲፋይን እንዳደርጉት ነው እያለን ያለ። ቫር ስንጠቀም በፋንክሽን ስኮፕ ነው ዲፔንድ አድርገው፣ ከብሎኩ ግን ስኮፕ የለው ማለት ከብሎኩ መውጣት ይችላል። ፋንክሽን ስኮፕድ ነው፣ ብሎክ ስኮፕድ ግን አይደለም ማለት ይቻላል። አሳይንድ 20 ሰሚኮለን መጨመር የተሻለ ነው ብዙ ጊዜ። ከዛ እዚሁ ላይ ከስር ኮንሶል ሎግ ይህን ኮፒ አድርግ ምንወስድ ይቺ ኤክስ ዋይ ብንላት እንግዲህ አላማችን ሌትና ዋይ በስኮፕ ደረጃ እንዴት ይለያያሉ የሚለው። ዋይ አሁን እዚህ ውስጥ ተመሳሳይ ስኮፕ ስለሆነ ዋይ መውጣት አለብን። እንደገና ብራውዘራችን ሪፍሬሽ ብናደርግ ይኸው ዋይ 20 ነው። ግን በቀን ውስጥ አስፈላጊ ከሆነ አይ አም ቴምፕሌት ሊትራል በመጠቀም ቴክስቱን ጭምር እንዲወጣ ማለት ነው። ይኸው አይ አም ኢንሳይድ ዘ ብሎክ ማይ ቫልዩስ 10 ኦኬ አን ያልኩት ይሄን። ሁሉ ደግሞ እንግዲህ ይሄኛው በዚህ ከርሊ ብሬስ ምክንያት ኢንሳይድ ዘ ብሎክ ነው። በተመሳሳይ ልክ እንደበፊቱ ይሄንን ቫልዩ ከስር እናምጣውና ከብሎኩ እናውጣው። ቫልዩን እዚህ ሲደርስ እንቀይረው። ይሄን በቅድሚያ ይሄኛው አይኖር። እንግዲህ ብሎክ ስኮፕ ይሄን ከዚህ ውጭ ይታያል። ይሄን ቫልዩ 20 ያውቀዋል ወይስ ያውቀው የሚለው ነው ማለት ያለ። ኤረር አመጣ። ኦንሊ ይዞት የመጣ የነበረች ሆነች። እቺ የበፊት እዚህ ያለችው ቫልዩ እዚህኛው ላይ የዋይን ቫልዩ በቀይረው 20 30 ሆነ ማለት። ነገር ግን እቺ ኮመንት ወጥቷል የላይኞቹ ወጣና እና ሌት በምንጠቀምበት ጊዜ ከርሊ ብሬስ ካለ ከከርሊ ብሬስ ውጭ ከሆነ አይታወቅም። እዛው ሊታወቅ የሚችለው ባለበት በከርሊ ብሬስ ውስጥ ብቻ ነው ማለት ነው። ፋንክሽኑን ሰብስና ኮማንድ እናደርገው። ዌስቲንግ ማለት ዲክሌር ከመደረጉ በፊት ወደ ላይ ሄዶ እንደመጥራት ማለት ነው። ቫር ኤ አሳይንድ 5 ብንል የጃቫስክሪፕት ህጉ የሚለው መጀመሪያ ዲክሌር አድርግ፣ ከዛ ከስር ኮንሶል ዶት ሎግ ከዛ ኤ በቅድሚያ ዲክሌር በመቀጠል ይህን ኤ መጥራት ነው። ሪፍሬሽ አድርገን ብናየው ይህንን ኤ እኩል ነው 5 ወጣን። ይሄ ትክክለኛው ነው። ዌስቲንግ ሲደረግ ግን ኮንሶል ሎግ ኢንስቴድ ኦፍ ከታች ከመጻፍ ይልቅ ይህን ከታርጌ ከላይ መጻፍ ነው። አሁን ይሄ የዌስቲንግ ልቅነች
መሆን የነበረበት የታችኛው ፈርስት ነበር፣ የላይኛው ሰከንድ። ግን ማቀየር መቻል ኮንሶሉን ከላይ ማምጣት ነው። አሁን ቫሊዩን ብናየው ሪፍሬሽ ብናደርግ አንዲፋይንድ ማለት ቫሊዩን ያላወቀው እንጂ አግኝቶታል ኮዱ። ለሌት እንስጠው። ይህን ኮፒ እናድርግና እዚሁ ላይ ይህን ቢ እንበለው። ይህን 30 ቢ ብለናል። በመቀጠል ሌትን ልክ እንደ ላይኛው አስመስለን ጽፈናል። እንግዲህ ሪፍሬሽ የላይኛው አንዲፋይንድ የቫር በሌት ግን ምንድነው እያለ ያለ ሪፈረንስ ካኖት አክሰስ ቢ ቢፎር ኢኒሻላይዜሽን ቢን ኢኒሻላይዝ ከማድረግ በፊት መጠቀም አይቻልም እያለን። እስኪ በተመሳሳይ እችኛዋን ቢ ያልናት እንዳልተውና እችኛዋን ሌትን ብቻ ቫር ብናደርገው ግን ቫር ብናደርገው ልዩነት ለማየት ያህል ነው። እና ሪፍሬሽ ብናደርገው ቫርንም አንደርስታንድ አደርጋል። ይሄ እንዲሆን ያስቻለው ሆይስቲንግ ነው ማለት ነው። ስለዚህ ሆይስቲንግ በቫር ይቻላል፣ ሌት ላይ ግን አይቻልም። ኢንቫር ኖት ኢን ሌት። ሌላው ይህንን ኮመንት እናደርግና የምናየው ሪዲክሌር ኤኤ አሳይን ዋን ብንል በተመሳሳይ ቫር ኤኤ አንድ ቫር ኤኤ ሁለት ብንል በቫር ይቻላል። ይሄ በሌት ግን አይቻልም። ሌት የመጣበትን ምክንያት ይህንን ችግር ለመቅረፍ፣ ምክንያቱም የአንዱን ኮድ የአንዱ እያጠፋው ነው። የመጀመሪያው ኮድ ይሄ ኢትዮጵያ ውስጥ ያለው ይሄን በዚህ ኮድ ተጠቅሞ በሚቀጥለው ደግሞ ደቡብ አፍሪካ ውስጥ ያለው ዩኒሰር የአንደኛው ኮድ አንዱ አጠፋ። ያ እንዳይሆን የአንዱን አንዱ እንዲያጠፋ ነው ሌት የመጣ። ለምሳሌ ይህንን ኮንሶል ሎግ ብናየው ኮንሶል ዶት ሎግ ኤኤ ሪፍሬሽ ኤኤ ሁለት መጣ። አውትፑት ኤኤ መጣ። ይሄ እንግዲህ ምንድነው ስለተቻለ ነው። ይህንን በሌት ብናደርገውስ ኮፒ እናደርግና ተመሳሳይ ሌት ቢሆን ሌት ላይ ፔስት እናደርግና ከላይ ያለውን ይሄኛውን ቢቢ እንበል። ቢቢ ይሄን ቫልዩን ቀይር ሌት 5 4 ሌት። እንግዲህ ከላይ መቶልን አይተናል አይደለም። አሁን ግን በዚሁ እያሰመረብን ያ ማለት ካዶት ዲክሌር ብሎክ ስኮፕ ስለሆነ ዲክሌር ማድረግ አይቻልም ያልነው። ይሄኛው ግን ፖሲብል ነው። ይሄ ሌት ምን አለ ካኖት ዲክሌር ነው። ስለዚህ ወደ ብራውዘር ሄደን ብናየው ራሱ ዚህኛው ላይ አይቻልም ይላል። ኦልሬዲ ዲክሌር ሆኗል። ያ ማለት አንድ ጊዜ ዲክሌር ከተደረገ በኋላ መድገመች። ስለዚህ በሌት ሪዲክሌር አይቻልም ማለት። በመቀጠል ሪአሳይን ዋስ ፖሲብል በት ኖት ኢን ኮንስት። በሌት እና በቫር ይቻላል፣ በኮንስት ግን አይቻልም። ቫር ፒ አሳይን 1 ፒ አሳይን 2 ከዛስ ኮንሶል ሎግ ፒ እዚህ ጋር ይቻላል። በተመሳሳይ ለሌትም ይሄ ስለሚቻል አንድ ላይ እንጻፈው ሌት ኪው 3 4 ኪው። ይሄ ለሁለቶችም ይቻላል። ስለዚህ ሪፍሬሽ ብናደርግ 2 3 ቫልዩ መጣ። እየሰራዘ ታች ነው ለላይኛው 2 ኦኬ ኤችፒ ያለቀየች ኪው። እንደዚህ ብናደርገን ብንሰጠው ሪፍሬሽ ብናደርግ 2 4 መጣ አለ። ኮንስት ፓይ አሳይን 3.14 ፓይ ብለን ቫልዩን 5 ኮንሶል ሎግ እንበልና ይሄ ለምንድን ያየነው ግን ለኮንስት ነው። አሁን ሪፍሬሽ ኮንስት ላይ አይቻልም። ምንድን ያለ ታይፕ ኤረርስ የሚባለውን ሰርታችኋል። ለመጀመሪያ ኮድ እንዳይበዛና እንዳይምታታ እነዚህን ኮዶች ሪቫይዝ አድርጓቸው። ለዛሬው በዚህ ይበቃናል። ስለተከታተላችሁኝ አመሰግናለሁ። እናንተን ላይክ፣ ኮመንት እና ሰብስክራይብ ማድረግ እንዳትረሱ። ማቴሪያሎች ለማየት ከስር ባለው የቴሌግራም አድራሻ ጆይን አድርጉ። በቀጣይ ዳታ ታይፕስ በሚለው እንገናኛለን። እስከዚያው ሰላሙን